ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? የአማራ ዲያስፖራ የሚዲያ አካላት እና አክቲቪስቶቹ በጣም ኃይል ሊባሉ ይገባል። አሁንም ዘመቻ ከየትኛውም አካላት ባልተናነሰ መልኩ ሊደረግባቸው የሚገባ የአማራ ዲያስፖራ የሚዲያ አካላትና አክቲቪስቶች በደንብ አጽንኦት ተሰጥቶት ሊሰራባቸው ይገባል። ምክንያቱም የአማራ ዲያስፖራና የሚዲያ አካላት ወይም የሚዲያ ሰዎች ለታሪክ ይቀመጥ እያሉ በደሉ ለዓለም አቀፉ ማህበረሰብ እንዳይደርስ ለዓለሙ ማህበረሰቡ ሚዲያ እንዳይደርስ ለዓለም አቀፍ ለሀገራት ፓርላመንቶች ምክር ቤቶች እንዳይደርስ የሚያደርጉ የአማራ ዲያስፖራና የአማራ ሚዲያ አካላት ናቸው። ይህም ለምን ሲባል የአማራ ሚዲያ በአብይ ደህንነቶች በኤምባሲ ሰራተኝነት ስም ወደ ውጭ እየወጡ በአብይ ደህንነቶች የተሞሉ ናቸው። አብዛኛው ከ20 በላይ በአማራ ስም የተደራጁ የአማራ ዲያስፖራ ተቋማት አሉ። እነዚህ በአብይ ደህንነቶች የተያዙ ናቸው። ለምሳሌ እነ ቴዎድሮስ ትርፌን ማየት እንችላለን። እነ ቴዎድሮስ ትርፌ፣ ኢትዮ 360 ሌሎችም ግንቦት ሰባቶችን ሌሎችም አሉ። ስለዚህ ኤአይ እያሉ ተደራጁት በሙሉ። ስለዚህ እነዚህ ነገር አክቲቪስቶችም ጭምር አንድ አሰቃቂ ግፍ ሲፈጸም ለታሪክ ይቀመጥ እያሉ እየፖሰቱና እያወሩ ነገር ግን ራሳቸው ትውልዱን ለታሪክ አስቀምጡትና ትውልዱ መማር አለበት ብለው ግንዛቤ ሳይፈጥሩ እያስቀመጡ ህዝቡን የአማራን ህዝብ የአማራን ወጣት እያደነዘዙ ያሉ ናቸው። ምክንያቱም ለታሪክ ይቀመጥ ከተባለ ለውጥ ይምጣ ከተባለ ይህ አይነት የሚደርሰው በደል ለዓለም አቀፉ ማህበረሰብ ለዓለም አቀፍ ተጽዕኖ ፈጣሪ አውሮፓ ላይ አሜሪካ ላይ ላሉ አመራሮች የሚዲያ አካላት አማራ ላይ እየደረሰው በጅምራ ሲቀበሩ ሲቆራረጡ እጃቸው ተቆርጦ ሲጨፈርበት ሬሳቸው ባህያ ተጭኖ ሲጨፈርበት ከተማ ሲያዞሩት የሚያሳየውን ቪዲዮና ፎቶ ሳያሳዩ አብይን በደም አጨቅጠው የአብይን ፎቶ ብቻ አብይ ጂኖሳይደር ማለት ይሄ ትግል አይደለም። ለትግሉ አስተዋጽኦ ማድረግ አይደለም። ትግሉ ላይም አንድ ጠብታ ችግር መፍታት አይችልም። ምክንያቱም ችግሩን ለማስረዳት ችግሩን ይዘህ መቅረብ ችግሩን ማስረዳት ነው እንጂ ችግሩን ይሄ ነው የፈጸመው ብለህ መረጃውንና ማስረጃውን ሳታሳይ የሚያምንህ አንድም አካል ሊኖር አይችልም፣ የለም። ስለዚህ አሁን አማራ ላይ ምንድነው ዲያስፖራው ችግሩ ስትለኝ አብዛኛው ሆዳደርና ነገ ምን ሊሆንብኝ ይችላል የሚለውን እያሰበ የአብይን ፎቶ በደም አጨቅይቶ ብቻ አብይ ጂኖሳይደር ስቶፕ አማራ ጂኖሳይድ ከማለት ውጭ አንድ ነገር ሌላ ማስረጃ ሲያሳዩ የሚያሳይ ነገር የሚያመጣልኝ የለም። ማንም አላደረገም፣ አድርገውትም አያውቁም። እርግጠኛው ነኝ የምነግራችሁ። አንድም አረንጓዴ ቢጫ ቀይ ባንዲራ ተከናንቦና አንጠልጥሎ ወይም ስቶፕ አማራ ጂኖሳይደር ሚል ባነር አሰርቶ ሌላው ደግሞ አብይ ጂኖሳይደር ሚል በደም አጨቅይቶ ከነዚህ ባነሮች ውጭ ሌላ ያሳየ አታመጣልኝ። ህፃናት፣ አዛውንቱ ደሴ ላይ ደብረ ብርሃን ላይ በራብ ለሚሰቃዩት ተፈናቅለው ፀሐይ ላይ ረሃብ ለሚገላቸው የነሱን ፎቶ እንኳን አሳይተው አያውቁም። ሬሳው ባህያ ተጭኖ ሲዞር ቪዲዮውንና ፎቶውን በባነር አሰርተው አሳይተው አያውቁም። ይህን ነገር መረጃና ማስረጃውን ሳታሳይ ይህ ጂኖሳይደር ነው ይህ እየተፈጸመ ነው ብለህ ብትናገረው የሚያምንህ የለም። ምክንያቱም አውሮፓ በመረጃና በማስረጃ የሚያምን ማህበረሰብ ነው። አሜሪካም እንደዚሁ። አፍሪካ አይደለም በወሬ ነጋሪትና ባሉሻሉሽ ደም የሚቀባ አፍሪካ ውስጥ ነው እንጂ አውሮፓና አሜሪካ ላይ ይሄ አይሰራም። ስለዚህ መረጃ ሳታሳይ የአማራን ህዝብ ማታለል የለበትም። ስለዚህ ፋኖ መስራት ያለበት ዲያስፖራው እንደገና ፈርሶ 20 ምናምኑ ድርጅት ፈርሶ እንደገና በፋኖ እውቅና ተሰጥቶ አንድ ኮሚቴ ተቋቁሞ እንደገና መደራጀት አለበት። ሚዲያውም በተመሳሳይ። ይህ ካልሆነ ግን አንድም ለውጥ አይመጣም። ይህ መሰራት አለበት። ይህ በተደጋጋሚ ስለፈልፈውና ስናገረው መመረጃ ሳቀርበው የነበረ ነው። ስለዚህ ሁሌ በመጭበርበር በማስመሰል የአማራ ዲያስፖራ ኪስ መታጠብ የለበትም። የአማራ ባለሀብቶች መዘረፍ የለባቸውም። የአማራ ህዝብ ወጣቱ ተስፋ እየቆረጠ ሞራሉ እየላሸቀ ተስፋ ቆርጦ መቅረት የለበትም እና ከተሰራ ትክክለኛው ስራ መሰራት አለበት።
ስለዚህ ፋኖ ውስጥ መሬት ያለው ፋኖ ውስጥ ተመርጦ ወደ ውጭ የሚወጥበት መንገድ፣ ወደ ውጭ ወጥተው የሚያስተምሩበት መንገድ መፈጠር አለበት። ካልሆነ ግን መቼም ለውጥ አይመጣም። ስለዚህ ከሰሩ ጥራት ያለው ስራ መሰራት አለበት።